ያሰፈሯ ልጅ እያመማት ሄዳኪም ቤት የዲስክ መንሸራተት ነው እና ወደ ነርቭ ይቀየርብሻል ተብሎ ሕክምና ካደረግሽ ተብላ ከዚያ ሄደች ሕክምና አዚያ እነሱ ማታ ሂዳ እንደዚያ ተብላ ቀን ላይ እንደዚያ ተብላ ሐኪም ቤት ማታ አሳፈሯት 12 ሰዓት ወዲያውኑ የፈጠነ ትኬት ቆርጠው። ለምን እዚህ እንድትታከም አላደረጓትም? አረብ እናታንም እሷ መሄድ ፈልጋ ነው ወይስ እነሱ ናቸው እንደዚህ በቋራጭ ያሳፈሯት? ወላሂ ሂጂ አሏት። ሂጂ እና ታክመሽ ከተሻለሽ ትመጫለሽ ካልተሻለሽም ብሎ ላኳት። ምንም ሳያሳክማት እዚህ ወላሂ ምንም እሷም ሳታስበው ሳትዘጋጅበት ዝም ብሎ ነው ያሳፈሯት። እና ገና ናት እኮ ያኔ 2 ዓመት ሰርታ ሄዳ ደርሳ መጣች። አሁን 1 ዓመቷ ነው። ከኛ በፊት ነው የሄደች። እኛ በፊት ሄዳ መጣች። ታዲያ ይሄ ነገር ተፈጠረ። ለምሳ ከነሱ ቤት አሁን 3 ዓመት ሰራች ማለት ነው ልጅቷ? 3 ዓመት እኮ ነው እያልኩሽ ያለሁት። እና 3 ዓመት የሰራች ሰራተኛ አመማትና ሄደች። ታማስተድ የዲስክ መንሸራተት ተባለች። እና አንዴ እንኳን ቢሆን የሕክምና ከዚህ እንድትጀምር እድሉን ሳይሰጧት ነው ይሄ ነገር አለብኝ ስትባል ብቻ አንስተው ያሳፈሯት። ወላሂ ጧት ሄዳ ተመረመረች። ይሄ ነገር አለብሽ ተባለች። የፈጠነ ትኬት ቆርጠውላት 10 ሰዓት በዱባይ በኢትዮጵያ 6 ሰዓት የሄደችው በረራዋ። ይሄ ነገር ከሰው ወደ ሰው ይዛመታል እንዴ? ማለት እንዴት ፈሩ ይሄን ያክል? ኧረ ይዛመትም እና ዶክተሮች ለዚህም እኮ ስራ ላቆመች እየሰራች ነው እርግጠኛ ነኝ አይደል? እየሰራች ዶክተሮች ተሎ ሂደሽ እንትን ማለት ዶክተሮች ሕክምና ተሎ ሂደሽ አሏላት። ሕክምና ጀምሪ ወደ ዲስክ መንሸራተት ወደ ነብር ይቀየራል ብለዋል እኮ። እኮ የገረመኝ ለምንድን ነው ታዲያ አንዴ ከዚህ እንድትታከም እድሉን ያልሰጧት? እስከምትዘጋጅ ቢያንስ ለ1 ወር ለ2 ወር ያላዩት ለምንድን ነው ብዬ ገርሞኝ እኮ ነው እየጠየኩሽ ያለሁት። እኔ አላውቅም። እሺ አላህ ያድርግ። ከተሻለሽ ትመጫለሽ ምናምን ብሎ ሰደዷት። እና አሁን ተሻላት ለራሱ ማለት ነው። ወላሂ እቃ ይመስለኛል የዛሬ ስትሳፈር እቃ ትርፍ እቃም ነበራት። ገብቶሻል። ከዚያ ደግሞ እሷ በወላሂ እየገዛችውን አላውቅም ገዝታ ነበር አጠር እና የስንት ኪሎ እንደቆረጡላት ታውቂያለሽ? የ30 ኪሎ ብቻ። ለምን? ከዚያ 60 ኪሎ ነበረ እቃዋ። 30 ኪሎ ይዛ ሄደች። ከዚያ ደግሞ ቀሪ 60 ኪሎ ነበረ። እሱን ጥለው ሄዳ ከዚህ ባል አላት ደግሞ አሁን ባሏ ለአረፋ ሊሄድ ነው ይዞላት ይሄዳል። አረብ እናቴ ወይ ምንም ያክል አመት ታገለግያቸው አንድ ቀን እንዲህ ካልሽ እንዲህ ነው በቃ። ምንም ወደ ላይ ወደ ታች የሚሉት ነገር የለም። አራታስ እና ከባድ አታስፈራሪ ማለት አታስፈራሪኝስ ማ ሲጀመር አይታወቁም እንደ አረብ አሁን ነው እንደሚታወቁት። እኛ አሁን እሉንታ ምናምን የሚባል ይዘናል። እነሱ ግን ከነሱ ጋር እሉንታ የሚባል ነገር የላቸውም። እሉንታ የሚባል ከነሱ ቤት አይሰራም። ከታመምሽ ነው፣ ከወደቅሽ ነው። ወዲያውን ነው የሚያሳፍሩ እና ከባድ ነው ለማለት ፈልጌ ነው። አይ እኔ ብዙ ጊዜ እንደዚህ በፍጥነት ትኬት ተቆርጦ ወደ ሀገራቸው እንዲሳፈሩ የሚደረጉ ልጆች ያለ አይደለ ለምሳሌ ከሰው ወደ ሰው የሚተላለፍ በሽታ ሲሆን እንጂ የታመመች ራስ ሆነች ለዚያውም ስራ አላቆመችም። እንዴት አጣልፎ ላኳት? 3 ዓመት ሰርታ
እነሱ እንኳን ብሩን መክፈል ባይፈልጉ በራስሽ ታከሚ ብለው እንድትታከም እድሉን ያልሰጧል። ለምንድን ነው የሚገርመኝ ነው። ብርማ ለራሱ በድርሃም 12,000 ድርሃም ነው የነበራት ልጅቱ። እሺ ብር ነበራት፣ ብር አላጣችም፣ ግን አልፈቀዱላትም እንድታከም። ወዲያው ነው በቃ እንደዚህ ሲሏቸውን ያላውቅም እንትን አሉ፣ ፈሩ፣ ምን አሉ አላውቅም። ብቻ ወዲያው ነው በቃ ጠዋት ታይታ ማታ 12 ሰዓት ላይ በኢትዮጵያ 6 ሰዓት ማለት ነው ትኬት የቆረጡላት። ይገርማል። እና እንደዚህ ነው። ለማንኛውም ሪከርድ ተደርገሻል። አረብ ነው አረብ ሁለት አቅም በምንላችሁ በምክንያት ነው የሀገሬ ልጆች። በዚህ አጋጣሚ ባካችሁ እያመማችሁ ህመማችሁን ደብቃችሁ የምትቀመጡ እህቶችን ህመማችሁ ሳይባባስባችሁ በቀላል ታክማችሁ መዳን ከምትችሉበት ደረጃ ላይ ያላችሁ ታከሙ ማለት ነው የምፈልገው። ቀደም ሲል የሰማችኋት እንግዲህ ከእህቴ ጋር ከአንድ ቤተሰብ የሚሰሩ ናቸው ማለት ነው። እና ወደ ቤተሰቦች ልጅቱ በተደጋጋሚ ጎኔን ወገቤን አመመኝ ስትል ነበር። ግን ያው በስራ ብዛት ምክንያት ነው ምናምን እያለኝ ቀለል አድርጋ ነበር ያየችው። እንግዲህ ሲጠናባት ስትመረምር ደግሞ የዲስክ መንሸራተት ተብሎ ተነግሯታል ማለት ነው። እና 2 አመቷን ሰርታ ሄዳ ደርሳ መታለች። እንደሰማችኋት ነው እንግዲህ። እስኪ ይሄን ያክል አመት አብራን ቆይታለች እንኳን ብለው አንዴ እንኳን እንድትታከም እድል አልሰጧትም። ልክ አለ አይደለ ከሰው ወደ ሰው የሚዛመት በሽታ አድርገው ወዲያው ነው እንግዲህ በ6 ሰዓት ውስጥ ትኬት ቆርጠው ወደ ሀገሯ የሸኟት። የትኬቱ አቆራረጥም በጣም የሚያሳዝን ነው። አንድ መደበኛ ሰው እንግዲህ ወደ ኢትዮጵያ ሲሄድ ቢያንስ 50 ምናምን ኪሎ ይዘን እንሄዳለን። በ23 46 ከዛ በእጃችን የሚፈቀድልናል አይደል? ለእሷ ግን የ30 ኪሎ ብቻ ቆርጠው እቃዋን እንኳን እንደዚህ ስድር ሳይሰጧት ነው ልጅቱን ያሳፈሯት። እና አይደለም ባዳ የራሳችን ቤተሰቦችም የሚወዱን እኛ ጤነኞችንም መስራት ስንችል ነው። ገባቸዋ? እነሱ ቢያባሩና ታመምን ስትሏቸው ቢያሳፍሯችሁ እናንተ ጤነኞች ከሆነ እኛ ጤነኛ ከሆነ ነገም ተመልሰን መተን ሌላ ሀገር ሌላ ቦታ መስራት እንችላለን። ዋናው የሚያሳዝነው ነገር ታመን ከጥቅም ውጭ ከሆነ በኋላ ታክመንም ላንድ እንችላለን። ለምን ስር ለስር ከተበላም በኋላ ማለት ነው የሀገሬ ልጆች። እና ባካችሁ ህመም ሲሰማችሁ ተሎ ለመታከም ሞክሩ ለማለት ነው። ቪዲዮ ለመስራት አልተመቸኝም ማለት ለመናገር ከሰው ጋር ነኝ ማለት ነው። ነጻነት የለም የሀገሬ ልጆች፣ ብቻዬን አይደለሁም ማለት ነው፣ ሰው ጋር ነኝ። እና ለዚያም ነው እንደዚህ ሞዘዝብ የምሰራላችሁ። በዚያ ምላስ ድምጤ አልመጣሁም። ሰምታችኋል። እሰይ ምን ድምጥሽ እንዲሆነ በቀረረ የምትሉኝ መቼም አንዳንዶቻችሁማ ያን ምላስ ይመሩናል ነው የምትሉኝ አይደል? ተው አይባልም፣ ነውር ነው ሀገሬ ልጆች፣ አይባልም፣ ነውር ነው። እና ይሄ ልበላችሁ ብዬ ነው ከተማራችሁበት። ብዙ ልጆች አላችሁ እኔም ይሄን ያመኛል፣ እኔም እንደዚህ ያደርገኛል፣ እኔም እፈራለሁ፣ እኔም እሰጋለሁ የምትሉ አትፍሩ፣ አትጨናነቁ። መጨናነቅ መፍትሄ አይሆንም። ግን ሄዳችሁ ተመርመሩ እሺ። እነሱ እንኳን ገንዘብ ከፍለው ገንዘባችሁ ማሳከም ባይፈልጉ እኔ ከፍላለሁ ልታከም በሏቸው እሺ። እንጂ ከወደቃችሁ ከባሰባችሁ በኋላ ምንም ዞር ብሎ አያችሁም። አሁን ይቺ ልጅ እኮ በስራ ላይ ነበረኝ፣ ስራ እየሰራች ነው፣ ስራ አላቆመችም። ግን ለገና ዲስክ ደግሞ ከሰው ወደ ሰው ሻንት ይተላለፋል እንዳልኩ እኔ ቢጨንቀኝ ግን አይተላለፍም። የሀገሬ ልጆች የእነሱ ክፋት ነው እንጂ ማለት ነው። እና ላየ ከክፉ ነገር ጠብቆ ሁላችንም በሰላም ለሀገራችን ያብቃን ነው የምለው። የሀገሬ ልጆች ራሳችሁን ጠብቁ። ሙቀቱ ጨምሯል። ውሃ ጠጡ። ሙኬፍ አጠቃቀማችሁን ማስተካክሉ ለማለት ያክል ነው። ቡና እንጠጣ በደረቁ ለቤትሽ ሰምታችኋል። እና ይሄን ለማለት ነበር የመጣው። ስለተከታተላችሁኝ አመሰግናለሁ። ደህና ደሩ።